እንደምን ከረማችሁ ውድ ተመልካቾች፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ ሴሮ ዲስኮርዳንት የሚለውን ነው። ወይም ምን ማለት ነው? ባል ኤችአይቪ ፖዘቲቭ ሆኖ ሚስት በኤችአይቪ የማትያዝበት አጋጣሚ ይኖራል። ወይም ሚስት ኤችአይቪ ፖዘቲቭ ሆና ባል ደግሞ በኤችአይቪ የማይያዝበት አጋጣሚ ሊኖር ይችላል። እነዚህ አጋጣሚዎች በምን ምክንያት የመጡ ናቸው የሚለውን የምናይ ይሆናል። አንዳንድ ጊዜ በተፈጥሮ በኤችአይቪ ቫይረስ የማይያዙ ሰዎች አሉ እየተባለ ይወራል። ከዛም በተጨማሪ ደግሞ ይሄ ኤችአይቪ ቫይረስ ከደም አይነቶች ጋር ግንኙነት አለው። በተለይ ኦ የደም ወገን ያላቸው ሰዎች በኤችአይቪ ቫይረስ አይያዙም የሚል አሉባልታ ነገር አለና እነዚህ ነገሮች ትክክል አይደሉም። ስለዚህ ዋናው ነገር ሚስት በኤችአይቪ ተይዛ ባል የማይያዝበት ምክንያት ምንድን ነው ወደሚለው በምንመጣበት ሰዓት እንግዲህ እያንዳንዳችን ቤታችን ስንገባ ቁልፍ ከፍተን እንደምንገባ ሁሉ ኤችአይቪ ቫይረስም በሰውነታችን ውስጥ ገብቶ ለመራባትና በሽታውን ለማስከተል CD4 ሴሎችን ለማግኘት የሚያልፋቸው ሪሴፕተሮች አሉ። ችግሩ ያለው እዚህ ጋር ነው ማለት ነው። ስለዚህ አንድ ቤት ስንከፍት ልክ ጓጉንቸሩን እንደ ሴል አድርጋችሁ ቁጠሩት። ከዛ ደግሞ መክፈቻውን እንደ ቫይረስ አድርጋችሁ ቁጠሩት፣ እንደ ኤችአይቪ ቫይረስ። ስለዚህ ትክክለኛው መክፈቻ ከሆነ ጓጉንቸሩ ይከፈታል፣ ቤታችንን ከፍተን መግባት እንችላለን። ትክክል ካልሆነና ፊት ካላደረገ ግን ይሄን መክፈት አንችልም በራችንን። ልክ እንደዛው ኤችአይቪ ቫይረስም ወደ ሰውነታችን ውስጥ ለመግባት እና CD4 የሚባሉ ሴሎች ላይ ከገባ በኋላ በመራባት በሽታውን ለማስከተል በዋነኝነት የሚያልፋቸው ወይም የሚገባባቸው ሪሴፕተሮች አሉ። ብዙ ሪሴፕተሮች ያሉ ሲሆን ዋናዎቹ ግን መግቢያ በር ጌቶቹ ኬሞካይን ሪሴፕተር 5 እንላቸዋለን ወይም CCR5 የሚባሉ ናቸው። ስለዚህ እነዚህ ሪሴፕተሮች ወይም የኤችአይቪ ቫይረስ ተቀባዮች ሙቴሽን በሚያካሂዱበት ሰዓት ቫይረሱ በቀላሉ ወደ ሰውነታችን መግባት አይችልም ማለት ነው። ይሄ በተለይ የሙቴሽኑ አይነት ሆሞዛይጎስ ሊሆን ይችላል፣ ሄትሮዛይጎስ ሊሆን ይችላል። ሆሞዛይጎስ ወይም ሁለት አለሎች ኢንቮልቭ በሚያደርጉበት ሰዓት ማለት ነው። ሄትሮዛይጎስ ደግሞ አንደኛው ብቻ ኢንቮልቭ ሲያደርግ ነው። በተለይ ይሄ የኬሞካይን ሪሴፕተር 5 ሙቴሽን የሚካሄደው ቤዝ 32 ላይ ነው። ቤዝ 32ኛው ላይ ይሄ ምን ይካሄዳል ማለት ነው? ጂን ሙቴሽን ይካሄዳል። ይሄ በሚሆንበት ሰዓት ቫይረሱ ኤችአይቪ ቫይረሱ ያችን ሪሴፕተር ጋር ፊት ማድረግ አይችልም፣ ልክ እንደ ቁልፉ ማለት ነው። ስለዚህ እሷ ጋር ፊት አላደረገም ማለት ወደ ሴሎቻችን ገብቶ መራባትም አይችልም፣ በሽታም ማስከተል አይችልም ማለት ነው። ስለዚህ ዋና ምክንያቱ እሱ ነው። ይሄ ሪሴፕተር እንዳጋጣሚ ሆኖ ሙቴሽን በሚያካሂድበት ሰዓት ባል በኤችአይቪ ቫይረስ ተይዞ ሚስት በኤችአይቪ ቫይረስ ላትያዝ ትችላለች። ወይም በተገላበይጥሹ ሚስት ተይዛ ባል ላይያዝ ይችላል፣ ባል ተይዞ ሚስት ላትያዝ ትችላለች። ይሄ ግን የሚሆነው ለተወሰነ ጊዜ ነው ማለት ሙሉ ዘላቂ የሆነ ነገር አይሆንም። ይሄ የኤችአይቪ ቫይረስ በተደጋጋሚ ቁልፉን እየቀያየረ ይሞክራል። ስለዚህ ከፍተኛ ሪስክ በሚኖርበት ሰዓት በዚህ በሽታ የመያዝ እድል ይኖራቸዋል እነዚህ ሰዎች ማለት ነው። ስለዚህ የዚህ አይነት አጋጣሚ በሚኖርበት ሰዓት ደብሊውኤችኦም ሪከመንድ የሚያደርጋቸው ምክሮች አሉ፣ እንደኛም ጋይድላይን ላይ የተቀመጡ አሉ። እንደዚህ አይነት ሰዎች ምን መውሰድ መቻል አለባቸው? ፕሮፊላክሲስ መውሰድ መቻል አለባቸው። ፕሪፕ የምንለው ፕሪ ኤክስፖዠር ፕሮፊላክሲስ አለ። ስለዚህ ሚስት ተይዛ በቫይረሱ ባል ነፃ ከሆነ ይሄን ድረግ
ወይም ፕሪፕ በሚወስድበት ሰዓት የመያዝ እድሉ አሁንም እየቀነሰ ይሄዳል ማለት ነው። ስለዚህ ይህን ለማድረግ ይሄ ፕሪ ኤክስፖዠር ፕሮፊላክሲስ ሪከመንድ ይደረጋል። ከዚህ ጋር ከጊዜው ጋር ነው እንጂ የሚያዘው ፍጹም በኤችአይቪ ቫይረስ የማይያዙ ሰዎች አሉ ብሎ እስካሁን ሳይንስ ያረጋገጠው ነገር ስለሌለ ይሄን ተረድተነ እንደዚህ አይነት አጋጣሚ በሚኖርበት ሰዓት በተለይ ባል በኤችአይቪ ቫይረስ ተይዞ ሚስት እንግዲህ አልያዝም ብላ ለብዙ ጊዜ በዛው እንትን እያሰበች ልታረግዝ ትችላለች። እንደዚህ በሚሆንበት ሰዓት ሳይታሰብ ድንገት ተይዛ ልጇም ኢንፌክትድ ሊሆን ስለሚችል ይሄ ፕሪ ኤክስፖዠር ፕሮፊላክሲሱን መውሰድ ይኖርባቸዋል ማለት ነው። እንደ አጋጣሚ ሆኖ ሌላ ደግሞ ፊሜል ሴክስ ወርከርስ የምንላቸው ያው ስጋቸውን እየሸጡ የሚኖሩ ያው የስራ ባህሪ ሆኖባቸው የሚኖሩ ሰዎች አሉ። እነዚህ ሰዎች ደግሞ ምንድነው ማድረግ ያለባቸው? ኮንዶም ኮንሲስተንትሊ መጠቀም አለባቸው። ከዛ በተጨማሪ ፕሪፑንም ፕሪ ኤክስፖዠር ፕሮፊላክሲሱንም መውሰድ አለባቸው ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ።